የአፍሪካ መዲና በሆነችው አዲስ አበባ እድገቷና ውበቷ ልዩ ከሆነ ሰነባብቷል። ታዲያ እርሶስ አሻራውን እዚች ውብ ከተማ ላይ ማሳረፍ ይፈልጋሉ? እንግዲያውስ የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አጠገብ የከተማውን ስታንዳርድ በጠበቀ ሁኔታ አፓርትመንቶችን በካሬ 84,000 ብር እየሸጥን እንገኛለን። እንዲሁም ከ10% ቅድመ ክፍያ ጀምሮ ልዩ የ30% ቅናሽም አዘጋጅተናል። በተጨማሪም በባንክ መግዛት ለምትፈልጉ ደንበኞቻችን 50% የባንክ አማራጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦች ዛሬም እንደተለመደው እጅግ በጣም ወሳኝ የሆኑ መረጃዎች ይዤላችኋለሁ። በተለይ አሁን ያለንበትን ዘመን ጠንቅቀን እንድንረዳ የሚያደርጉን መረጃዎች ናቸው። አንድ በጣም አስደናቂ የአውሎ ንፋስ ዝርያ ተከስቷል። በዓለማችን እምብዛም የሚስተዋል አይደለም። በቅርብ ጊዜም ታይቶ የማይታወቅ አይነት አውሎ ንፋስ ነው። ደም አውሎ ንፋስ በጣም የሚደንቅ ነው። መቼም ምድራችን የማታሰማን ጉድ የለም። ይሄ ጉዳይ እንግዲህ በቅዱስ መጽሐፍ ላይ በግልጽ ከተቀመጡት ነገሮች መካከል ይገኛል። በዚህ ዙሪያ ላይም በጣም የሚገርም ቆይታ ያደርግላችኋለሁ። የደም አውሎ ንፋስ እንዴት ሊከሰት ይችላል? ብለዲ የሆነ ሳይክሎን ነው፣ የሳይክሎን ዝርያ ነው። በጣም ስለገረመኝ በዚህ ፕሮግራሜ ላይ እዚህ ስክሪን ላይ እንደምትመለከቱት ፍጹም ደም የሚመስል ነው። እንግዲህ በመጨረሻዎቹ ዘመን የደም ጨረቃ፣ የደም የተለያዩ ከደም ጋር የተያዙ የደም ውሃዎች ሁሉ ተከስተዋል። ከዚህ ቀደም በኢራንና በእስራኤል አንድ ፕሮግራም አቅርቤላችሁ ነበር። በኢራንና በእስራኤል በተመሳሳይ ጊዜ ነው የደም ውሃ የተከሰተው። የገሊላ ባህር ወደ ደም እንደተቀየረ ሁሉ በኢራን ደግሞ የምታስታውሱ ከሆነ የደም ጎርፍ ሲታይ ነበረ ማለት ነው። ይሄ ዝም ብሎ የሆነ ነገር አይደለም። ያ ከተከሰተ በኋላ ውድ ቤተሰቦቼ በቀጥታ ጦርነት ነው የተፈጠረው ማለት ነው እና የደም መፋሰስ ነው የሆነው። እነዛ የደም ውሃዎች የምታስታውሱ ከሆነ መረጃዎቹን በደንብ ስለነገርኳችሁ ግን ወደ ኋላ መጥቼ ላስታውሳችሁ ከ2024 እስከ 2026 ባለው ጊዜ ውስጥ ነው እነዚህ የደም ወንዞች ባህር በእስራኤልና በኢራን ተከስቶ የነበረው ማለት ነው። ለምሳሌ በገሊላ ባህሩ ቀይ የሆነበት በ2025 ዓመተ ምህረት በዛ መገባደጃ ላይ በእስራኤል የሚገኘው የገሊላ ባህር ሲ ኦፍ ጋሊሊ በከፊል ወደ ደም ቀይ ተቀይሮ የነበረበት ጊዜ ነው። ይሄን የምታስታውሱት ነው። ሌላኛው የሆርሙዝ ባህረ ሰላጤ ቀይ መሆን ደም መሆን ነው በኢራን ማለት ነው። ይሄ የኢራን የሆርሙዝ የባህር ጠረፍ አካባቢዎች በደም ቀይ ቀለም መታየታቸው ተዘግቦ የነበረበት ጊዜ ነው። ሌላኛው የቀይ ቀለም ሳይንሳዊ ምክንያትን ያብራሩበት የነበረው ነው። እንግዲህ ሳይንቲስቶች በውሃ መቅላት በአብዛኛው በጣም በከባድ ዝናብ፣ በደለል፣ በአልጌዎች ምክንያት ተከስቷል ብለው ነው የሚያምኑት። እነዚህ አልጌዎች እንግዲህ ደም የለበሰ ቀይ ወደሚሆን ነገር የሚቀይሩት በጤናማ ባልሆነ ሁኔታ ውስጥ በሚሆኑበት ሰዓት ነው። በጣም በሚገርም ሁኔታ ማለት ነው። ደም በሚሆኑበት ሰዓት የባህሩ ማለት ነው። ይሄ የሚያሳየው ምንድነው? መጨረሻዎቹ ዘመናት ላይ ተፈጥሮ ራሷ ተፈጥሯዊ ሪትሟን እንደምታጣ በዛም የተነሳ የውሃ መቅላቱ፣ ደም መምሰሉ፣ ሌሎችም ነገሮች በተፈጥሮ ለቅሶ በተፈጥሮ እንባ የሚመጣ ነው። ተፈጥሮ ደሟን የምታሳይበት ነው። ብዙዎች ቀይ ወንዙን በመጽሐፍ ቅዱስ የራእይ መጽሐፍ ላይ የተጠቀሱት የዓለም መጨረሻ ምልክቶች ተደርገው እንደሚወሰዱ ረጅም ጊዜ ትምህርት ተደርገዋል። በዚህም ከዛም ማሳያው የ12 ቀን ጦርነት ተነሳ በሰኔ 2025 በእስራኤልና በኢራን መካከል የነበረው ውጥረት ሰኔ 2025 ወደ 12 ቀናት የሚፈጅ ቀጥተኛ ጦርነት ተቀይሮ የነበረበት ነው። ከዛም በ2026 የኢራን ጦርነት ተጀመረ። በየካቲት 28 2026 አሜሪካና እስራኤል በጋራ በመሆን ኦፕሬሽን ኤፒክ የተሰኘውን ይሄ መጠነ ሰፊ በኢራን ላይ የተከፈተው ጦርነት ተጀመረ። ከዛ 2026 ጥቃት የኢራን ከፍተኛ መሪ አያቶላ አሊ ኮሜኒ ከተገደሉ ጊዜ ጀምሮ ያለው እስካሁን እንግዲህ በእስራኤልም በአካባቢዎቹ ሀገራትም በኢራንም በሁሉም ቦታ ላይ ደም እየሆነ ነው ያለው ማለት ነው። ይሄ እንግዲህ ውድ ቤተሰቦች ጦርነቱ ለምሳሌ በሆርሙዝ ላይ ደም የሆነ ውሃ ተስተውሎ ነበር እንደምታውቁት በኢራን ማለት ነው። ይሄ ጦርነት ከመከሰቱ በፊት ጦርነቱ አሁን ደግሞ ባለበት ሁኔታ ጦርነቱ የሆርሙዝ ባህረ ሰላጤንን የቀይ ባህርን
ያወከ እንደሆነ ታያላችሁ ማለት ነው። ስለዚህ ዓለም አቀፍ የነዳጅና የንግድ መስመር በከፍተኛ ሁኔታ ተስተጓጉሏል። ከቀይ ከደም ጋር የተያዙ እነዚህ ምልክቶች በዚህ ሁኔታ ላይ ሆነዋል። በአሁኑ ወቅት የሁለቱ ሀገራት ጦርነት ከፍተኛና ቀጥተኛ ከባድ በሆነ መልኩ እየተካሄደ ነው። በሺዎች የሚቆጠሩ ሰዎችን ህልፈት ቀጥፏል። በአካባቢው ላይ ያሉ ከፍተኛ አለመረጋጋቶችን ፈጥሯል። ውድ የሣድስ ቤተሰቦች ባለበት አሁን እየተነገረ ባለው ጊዜ እንኳን ያለው የሟቾች ቁጥር በእጅጉ የሚያሳዝን ሆኖ የተመዘገበበት ጊዜ ላይ ነው ያለ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ደም በደም ሆኗል። ይሄ ጦርነት በጣም አደገኛ ደም ይዞ መጥቷል። እሱ ብቻ አይደለም፣ ይሄ ጦርነት የዓለምን ኢኮኖሚ ሁሉ ጉሮሮ ያነቀ እንደሆነ ታያላችሁ። በዛም የተነሳ እንግዲህ በደም እጥረት፣ በመድኃኒት እጥረት፣ በምግብ እጥረት የሚሞቱ የዓለም ሰዎች ቁጥር የሚጨምርበት ጊዜ ነው። ኦልሞስት በጣም አሳዛኝ ነገር በዓለም ላይ እየተከሰተ ታያላችሁ። ይህንን ማስጠንቀቂያ ግን የደም ውሃዎች አድርጎ ጌታ አሻግሮ አስቀድሞ በተፈጥሮ ማስጠንቀቂያ ሰጥቶን እንደነበረ ይታወቃል። በተመሳሳይ ሁኔታ እንግዲህ ከሰሞኑ በአውስትራሊያ የታየው የደም ማዕበል ወይም የደም አውሎ ንፋስ ብለዲ ሳይክሎን በጣም የሚያስፈራ ሆኖ ታይቷል። ይሄ ጉዳይ ምን ማለት ነው የሚለውን በዚህ ፕሮግራም ላይ ልንገራችሁና ከዛ ውስጥ ደግሞ ነቅሰን የምናወጣቸው ነገሮች ይኖራሉ። በተለይ ደግሞ በመጽሐፍ ቅዱስ ላይ ከደም ጋር በተያያዘ እየተነገረ ማለትም የነዚህ ደም ሳይክሎን ራሱ ማዕበላቱ፣ አውሎ ንፋሳቱ በቅዱስ መጽሐፍ ላይ የተቀመጠው ነገር በተመለከተ በደንብ የሚነግሩን ነገር አሳያችኋለሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ ክስተት የተከሰተው በምዕራብ አውስትራሊያ በደረሰ ሞቃታማ አውሎ ንፋስ ናሬል ይሉታል፣ ሳይክሎን ናሬል። በዛ ነው ሰማዩ ወደ ደማቅ ቀይ ወይም ብርቱካናማ ደም ወደ ለበሰ ቀለም በመቀየር አቧራማና አስፈሪ እይታን ፈጥሮ የነበረው። ይህ ክስተት በብረት ኦክሳይድ የበለጸገ አፈር በአውሎ ንፋሱ መነሳትና የፀሐይ ብርሃን በመሸፈኑ ነው በሚል ነው ሳይንስ ትንተና የሚሰጠው። አውሎ ንፋሱ ከ125 ኪሎ ሜትር ፐር ሰከንድ በላይ በፍጥነት እየደረሰ እንደነበረም ይነገራል። ከዛ በሻርክ ቤይ በነ ፒላባራ የሚባሉ የጠረፍ ባህር አካባቢዎች ላይ ከፍተኛ ጉዳት ያደረሰ የነበረ ሳይክሎን ወይም ደግሞ አውሎ ንፋስ ነው። እንግዲህ ውድ ቤተሰቦቼ ይሄ የቀይ ሰማይ የደም ሰማይ መንስኤ አውሎ ንፋሱ ያስነሳው ከፍተኛ የአቧራ ደመና ብረት ኦክሳይድ ወይም አይረን ኦክሳይድ በያዘው ቀይ አፈር ምክንያት ሰማዩ ቀይ ሆኖ ታይቷል የሚለው ነገር የሚነግር ነው። ነግራችኋለሁ። አሁን አይረን ኦክሳይድ በመንፈሳዊ እይታ ራሱ ምን እንደሆነ ማወቅ ያስፈልጋል። ለዚህ ማሳያው ቀይዋ ማርስ ናት። ቀይዋ ፈለክ ማርስን የመሰለ እይታ ነው የፈጠረው። ይህም ሳይክሎን ቀዩ አቧራ ደማማው አቧራ የፀሐይ ብርሃኑን ጋርዶታል። ሰማዩን እንደ ማርስ ያለ እንግዳና አስፈሪ ደም የሆደበሰ ቀለም አልብሶት እንደነበረ በትክክል እነዚህ ማስረጃዎችም በአይን እማኞችም ሲመለከቱት ነበር። የተከሰተበት አካባቢ አስደናቂው ደም ሰማይ በምዕራብ አውስትራሊያ በተለይም በሻርክ ቤይ፣ በዴንሃም፣ በካራታ የሚባሉ የባህር ጠረፉ አካባቢዎች ላይ በስፋት ታይቶ እንደነበረም ነው መረጃዎቹ የሚያሳዩት። Well, Taylor, we lost power a few hours ago. We're still in lockdown and the wind and the rain has been pretty intense. But as we've just heard, the system is weakening and it crossed Carnarvon as a Category 2 storm. Now we have some fantastic pictures of the dust storm that was whipped up as the system approached. It blanketed towns in this ominous warning of what was to come. It was quickly washed away by heavy rain. Narelle then making landfall as a Category 3 system at Coral Bay. ናሬል የተባለው ይሄ አውሎ ንፋስ ምዕራብ አውስትራሊያ ሲመታ በሶስተኛ ምድብ ወይም በካታጎሪ ስር የተመደበ ነበር። ከአውሎ ንፋሱ በፊት የነበረ ከፍተኛ ዝቅተኛ ግፊትም ነበረ ማለት ነው። ስለዚህ ከፍተኛ አቧራ ቀስቅሷል። ከዛም አውሎ ንፋሱ ከ125 ኪሎ ሜትር ፐር ሰከንድ ከዛም በላይ ነው የተነገረው። ከዛ በሚደርስ ከፍተኛ ንፋስ በማምጣት የቆርቆሮ ቤቶችንና ዛፎችን ሳይቀር ገነጣጥሏል። እንደገናም ደግሞ አናውዟል።
ይሄ ቪዚቢሊቲውን ወይም የእይታ ርቀትን በተመለከተ አቧራው በጣም ጥቅጥቅ ያለ ነበረ። የእይታ ርቀትን ወደ ዜሮ አቅርቦት የነበረበት ጊዜ ነው። ቀኑን ወደ ጨለማ ነው የቀየረው። ቀኑ ወደ ጨለማ ቀይሮት በተቀየረው ጨለማ ግን ጥቁር አልሆነም፣ ደም ነበረ የሆነው ማለት ነው። በአቧራው ጥግግት ምክንያት ነው የተከሰተው። በቀን ብርሃን የነበረው አካባቢ ወደ ደም ቀይ መልክ እንዲኖር አድርጎ ታይቷል ማለት ነው። ይሄ እንግዲህ ኮራል ቤይ ቀጥተኛ ምት ነው። ኮራል ቤይ የአውሎ ንፋሱ ቀጥተኛ መምቻ ቦታ ነበር የመጀመሪያው። ከዛ ከፍተኛ ጉዳት ይዞ መጥቷል ማለት ነው። እነዚህን ካሳየዋችሁ አሁን ከዚህ ውስጥ እውነታውን ጎልጉለን እናወጣለን። ምንድን ሊነግረን ፈለገ እግዚአብሔር? ሳይንስ የሚለው አቧራው ወደ ብረት ከብረት ጋር በተያያዘ በሆነ ምክንያት ነው። የስ አብዛኛዎቹ ቀይ የመሰለ ደም የመሰለ ነገር በምድር ላይ በሚታይበት ሰዓት ከአይረን ጋር ነው የሚያያዘው፣ ከአይረን ኦክሳይድ ጋር ነው የሚያያዘው። ምንም አላችሁት ምን ማለት ነው? ለምሳሌ ለዚህ የሚሆኑ ማስረጃዎችን በመጠኑ ባሳያችሁ በጣም ደስ ይለኛል። ከዛ በኋላ ከዘመኑ ፍጻሜ አሁን ከታየው ነገር ጋር አያይዘን አመጣለን። የደማችን የቀይ ቀለም ሄሞግሎቢን፣ በሰዎች ደም ውስጥ የሚገኘው ሄሞግሎቢን ይሄ ፕሮቲን ነው። ማዕከሉ ላይ ብረት ወይም አይረን ይዟል። ይሄም ብረት ከኦክሲጅን ጋር ሲጋጠም ኦክሲዴሽን ይፈጥራል። ከዛ በኋላ ቀይ ቀለምን ይሰጣል ማለት ነው። ሌላ ምሳሌ ልንገራችሁ። ማርስ፣ ቀይዋ ፕላኔት። የማርስ ወለል በብረት ኦክሳይድ ወይም በዛግ የተሸፈነ ነው። አይረን ኦክሳይድ ነው ያለው። የፕላኔቱ አፈርና ድንጋዮች በኦክሲጅንና በውሃ ስለተበላሹ ወይም ደግሞ ረስት ስላደረጉ ስለዛጉ ወደ ቀያማ ወይም ቀይ ወደሚመስል ደም ወደሚመስል ቀለም ተቀይሯል። ሌላ ምሳሌ የወር አበባ ቀለሙ ቀይ ነው። ያ እንግዲህ የወር አበባ ደም መጀመሪያ ሲወጣ ብሩህ ቀይ የሚሆነው ከኦክሲጅን ጋር ገና ስላልተጋጣጠመ ነው። በውጤቱ ደሙ በነበረበት ቆይታ ኦክሲዴሽን በመፍጠሩ ወደ ጥቁር ቀይ ወይም ቡናማ ቀይ ይለወጣል። ይሄም በውስጡ አይረን ያለበት እንደሆነ ታያላችሁ ማለት ነው። ለዚህ ነው ለሴት ልጅ በወር አበባ ሰዓት ላይ አይረን የበዛባቸው ምግቦች በእጅጉ የሚያስፈልጓት። ለምሳሌ እንደ ጉበት አይነት ምግቦች በስፋት ያስፈልጓታል፣ ምክንያቱም አይረን ከዛ ታገኛለች። አይረን ለምድራችን ቀይ ቀለም ወይም ደም የሚመስል ነገር የሚሰጥ መሆኑ ታያላችሁ። ብረትና ኦክሲጅን ኬሚካላዊ ምላሽ ለምሳሌ ሌላ ምሳሌ ብረት ሶስት ኦክሲዴሽን ስቴት የሚባልና ፕላስ 3 ኦክሲዴሽን ስቴት የሚሉት አላችሁ። ብረት እንደዛ ነው። ከኦክሲጅን ጋር ሲገናኝ በቀይ ብርቱካናማ ወይም ቀይ ደም የሚመስል ቀለም የሚታይበት የብረት ኦክሳይድ ወይም አይረን ኦክሳይድን ይፈጥራል። ይሄም ዝገት የሚባለው ነገር ሲመጣ የሚያሳይ ነው። ለምሳሌ ለዚህ የዛገ ውሃ ወይም ብለዲ ዋተር ምንጮች ዝገት የሚፈጠረው በብረት ቱቦዎች ወይም ቁሳቁሶች ከውሃና ከኦክሲጅን ጋር ሲገናኝ ነው። ይሄም ኦክሲጅን ወደ ውሃው ውስጥ ሲገባ ውሃውን ወደ ቀይ ወይም ቡናማ ቀይ ደም ወደ መሰለ ቀለም ይቀይረዋል። ይሄም ለምሳሌ የምታዩቸው የብለድ ሪቨር አሁን በእስራኤልም በኢራንም ታይተዋል ያልኳችሁ እነዛ ደም ቀለሞች ከዚህ አንጻር ነው የሚመጡት ማለት ነው። የማርስ ጥንታዊ ውሃ እንደነበረው ይነገራል። እንደምታውቁት የማርስ ላይ ያለው ቀይ ቀለም በጥንት ጊዜ ከፕላኔቷ ላይ በጣም ብዙ ፈሳሽ ውሃ እንደነበረና የብረት ማዕድናት እንደዚሁ ቀይ ቀለም ኦክሲዳይዝድ በማድረግ ደም የመሰለውን ነገር አሁን ባለበት ሁኔታ በማርስ ላይ ደም የመሰለውን ነገር ይሄው ያደረገው የአይረን አካሄድ ወይ ኦክሲዴሽን ከኦክሲጅን ጋር በነበረው መቀላቀል ጋር ያመጣው የዛገ ብረት የሚመስል ቀለም ነው አሁን ማርስ ላይ የምትመለከቱ። ስለዚህ የደም ምልክት በሚታይበት ሰዓት እንበል ለምሳሌ ፒንኪሽ ፍሎ የሚባላል የወር አበባ ደም ከማህፀን ፈሳሽ ጋር ሲቀላቀል ደሙ ወደ ቀይ ሳይሆን ወደ ሮዝ ወይም ፒንክ ሊለወጥ እንደሚችል ታያላችሁ። ይሄ ለምንድነው ብትሉ ከብረት ጋር የተያያዘ ኢፌክት እንደሆነ ታያላችሁ ማለት ነው። የቀለም መምጠጥ ወይም ሪፍሌክሽን የሚባለው የብረት ኦክሳይድ ሰማያዊ ወይም አረንጓዴ የብርሃን ሞገዶችን በመምጠጥ ወይም በማስቀረት የብረት ኦክሳይድ የቀይ የብርሃን ሞገዶችን ስለሚያንጸባርቅ ነው። ለምሳሌ ማርስም ሆነ ቀይ ቀለም ላይ የሚታዩት እንደዚህ ደም የመሰለ ነገሮች የሚታዩት አብዛኛው ምድር ላይ ያሉት ማለት ነው። ለዚህም የዛግ ረስት አይነቶች የመዛግ አይነቶችን ብታዩዋቸው በብረት በአይረን ኦክሳይድ ውስጥ ሄማታይት የተባለ ደረቅ ቀይ ዝገት የሚፈጠር እንደሆነ ታያላችሁ ማለት ነው።
ከዚህ ጋር የሚያያዝ በውሃ አማካኝነት የሚፈጠር ቀይ ቡናማ ዝገት የሚመስል ወይም ዝገታማ ነገር ደም ቀይ ወይም ደማማ መልክ ያለው ነገር የሚፈጠርበት ነው። ረስት ወይም ዝገት ብረት ላይም ታዩታላችሁ። እሱ አሁን የዛገ ብረት ላይ በእጃችሁ ስትነኩት ያንን ይዞ ይመጣል ማለት ነው። ሶ ብረት ከዚህ ከሆነ ደም የለበሱ አቧራ ወይም በብረት በኦክሲዴሽን አማካኝነት ብረታማ ተፈጥሮ ያለው የአይረን ኦክሳይድ ንጥረ ነገር በአውስትራሊያ የተከሰተው ሰማይ ላይ ደም ቀለም እንዲይዝ አድርጎታል የሚለው የሳይንስን ትንተና ወደ መንፈሳዊ ዓለም ላይ ስታመጡት ደግሞ ቀጥሎ ማሳያችሁን ይመስላል። እንግዲህ አይረን ኦክሳይድ ወይም ፌሪክ ኦክሳይድ ነው የሚባለው የደም ቀይ ቀለም የሚያመጣ ምልክት ነው። በምድራችን ላይ በተለያየ መልኩ የሚከሰት ነው። ይሄም እንግዲህ በፊዚክስ ሂደት በሃይማኖታዊም በመንፈሳዊ ትምህርቶችም የመስዋዕትነት የህይወትና የጥንካሬ ምልክት ተደርጎ ይወሰዳል። ስለዚህ አንደኛ ለምሳሌ ህይወትና የኃይል ምልክት ላይፍ ፎርስ ኢነርጂ ይሉታል። በመጽሐፍ ቅዱስ ውስጥ የስጋ ህይወት በደም ውስጥ ነው ይለዋል። የስጋ ህይወት በምን ውስጥ ነው? በደም ውስጥ ነው። በዘሌዋውያን ምዕራፍ 17 ከቁጥር 11 ላይ ተቀምጧል። ምን ማለት ነው? ደም ምልክት በሚሆንበት ሰዓት የደም ምልክት ሆኖ በሰማይ ላይ በሚታይ ለምሳሌ እንዳልኳችሁ በእስራኤል በገሊላ ባህር ላይ የታየው የነበረው ከአይረን ኦክሳይድ ኢፌክት አንጻር በውስጡ የነበሩት አልጌዎች የፈጠሩት ቀይ ቀለም እንደሆነ ታያላችሁ ማለት ነው። ይሄ ቀይ ደም የመሰለው ነገር ደግሞ በደማችሁ ውስጥ ያለ የአይረን ሂደት የሚያመጣው ምልክትና ደም ነው፣ ምልክት ነው የደም ቀለም እንዲይዝ የሚያደርገው። ይህንን በተመለከተ መጽሐፍ ቅዱስ በዘሌዋውያን 17:11 ላይ የህይወትና የኃይል ምልክት አድርጎ ያስቀምጠዋል። የሰው የስጋ ህይወት በደም ውስጥ ነው ብሎ ያስቀምጠዋል። ስለዚህ የስጋ ህይወት በቀይ ደም በመሰለ በቀይ ነገር ጋር አብሮ እንደሚያያዝ ያሳያቸዋል። ከአይረን ጋር አብሮ እንደሚያያዝ ያሳያቸዋል። በደም ውስጥ ያለው አይረን ኦክሳይድ ደሙን ቀይ በማድረግ የእግዚአብሔር የሰጠውን የህይወት እስትንፋስና መንፈሳዊ ጉልበትን የሚያሳይ እንደሆነ ታያላችሁ። እግዚአብሔር በብረት ውስጥ ያለን ጥንካሬን በደም ውስጥ እንዲቀመጥ ያደረገበት መንፈሳዊ ሲክሪት አለው። ሳይንስ ሲያጠናው ነው እሱን ብረት ብሎ አይረን ብሎ ስያሜ የሰጠው እንጂ እግዚአብሔር በዛ ውስጥ ያስቀመጠው ጠንካራ መልእክት እንዳለ ታስቀምጣላችሁ። እሱን ከፈለክ አይረን የሚል ስያሜ ተሰጠዋል። ሳይንስ አሁን ነው አይረን የሚለው ስያሜ። ድሮ የት ይታወቃል? የዛሬ 100 ዓመት 300 ዓመት በፊት የት ይታወቃል? ደም ተብሎ ነው አይረን የሚገለጸው ማለት ነው። ያን የደም ቀለም የሚያሳይበት ምክንያት ሳይንስ በአይረን ነው በምናምንም ብሎ እዚህ ቢያስረዳም እግዚአብሔር ግን ያ አይረን እንዲሆን ያደረገበት ሲክሬት ምንድን ነው? ስለዚህ የደም ምልክት በሰማያት በሚታዩበት ሰዓት ላይ ምልክት አለው። እግዚአብሔር ኃይሉን እንደገና ቁጣውን የሚገልጽበት ምልክት እንደሆነ ታያላችሁ ማለት ነው። ለዛ ተከታትሎ የሚመጣ ነገር ይኖራል። የክርስቶስን ደም ለኃጢአት ስርየት የፈሰሰ ታላቅ መስዋዕትነት ፍቅርና ጥበቃን ይወክላል። የክርስቶስ ደም ያ ንጹህ ደም ነው። ኮራፕት ያላረገ ያልተበከለ ደም ነው። የሰው ልጅ ደም ውስጥ በተለያየ እርግማንም ይሁን በምን የተበከለ ነገር እንደሆነ ታያላችሁ። ይሄንን ስቲል መስዋዕትነት እንደሆነ ታያላችሁ ማለት ነው። ሌላኛው የደም መፍሰስ ቃል ኪዳን ኮቨናንት ፓክት የሚባላል። በጥንታዊና መንፈሳዊ ትምህርቶች በደም በሰው አካል ውስጥ የሚፈስ እውነተኛ ቃል ኪዳን እንደሆነ ይታያል። ስለዚህ የርኩሱ ዓለም የሰው ልጅን ደም በሚያስከፍልበት ሰዓት ላይ ደም በጦርነትም በምንም ደም በሚፈስበት ሰዓት ላይ የእግዚአብሔር ያስቀመጠውን ቃል ኪዳን በሰው ልጅ ላይ ያ እንዲፈርስ ለማድረግ የሚሰራው የተንኮልና የክፋት ስራ እንደሆነ ታያላችሁ። የአይረን ኦክሳይድ ቀለም ደሙን የሚያጠነክርና መንፈሳዊ ቃል ኪዳንን የሚታትምበት የብረት ኃይል ምልክት እንደሆነ ታያላችሁ ማለት ነው። ሌላኛው ለምሳሌ ሚትሮኤደ መንዚል ይባላል። የሰማዕትነትና የጽናት ቀለም ተብሎ ይቀመጣል። በቀለም ትርጓሜ ወይም አይኮኖግራፊ ውስጥ ያለው ነገር ማለት ነው። ቀይ ቀለም ሰማዕትነትን ለክርስቶስ ክብር ሲሉ ሰማዕታት የከፈሉትን መስዋዕትነት ያሳያል። ይህም ደማችን ውስጥ እንደ አይረን የማይበገር ጽናትና ቅንዓትን ያመላክታል። ሌላኛው የመዳን ምልክት ነው። ፓስኦቨር ፕሮቴክሽን ይሉታል። እስራኤላውያን በግብፅ የፋሲካን በግ ደም በበራቸው መቃን ላይ ሲቀቡ ያ ደም የጥበቃ ምልክት እንደነበረ ታያላችሁ። ይሄ ቀለም ቀይ ቀለም የኃጢአት ዕዳን የሚከፈል ከመቅሰፍት የሚከላከል መንፈሳዊ ጋሻ ነው። ከዚህ ጋር ተያይዞ ያለው ነገር ደግሞ ያሳያቸዋል። ስለዚህ በሰማያት ላይ ደም ቀለም፣ ደም አቧራ፣ ደም ውሃ፣ ደም ወንዝ
ታየ የሚለውን ስታዩ እግዚአብሔር ለሰው ልጅ ያስቀመጠውን ኮቨናንትና ኪዳን ላይ የሆነ ችግር እንደተፈጠረ በትክክል ያሳያቸዋል ማለት ነው። ይሄም አቧራ የሆነው አይረን ነው። በፋሲካ በግ በሚታረድበት የበጎቹ ቀለም በመቃኖቻቸው ላይ ሲቀባም የአይረን የብረት ምልክት ነው። ያ ለምን ሆነ? የሰው ልጅ ሲፈጥረው እግዚአብሔር ከምድር አፈር አበጀው ይላል። የተበጀበት አፈር ላይ ያለው አይረን ነው እንደምታውቁት ማለት ነው። ስለዚህ በሰው ልጅ አካል ላይ አይረን እጅጉን በጣም ትልቅ ኃይል ያለው ንጥረ ነገር ነው። ይሄንን ደግሞ የሰራው እግዚአብሔር ነው። ሳይንስ ነው ከዛሬ 200 300 ወይም 200 ዓመታት በፊት ይሄ አይረን በሰው ልጅ ይሄ ነገር ያለበት ነገር ስሙ አይረን ይባላል ብሎ የሰየመው ሳይንስ ነው። ሳይንስ ሰየመው ማለት ሳይንስ አልፈጠረውም። እግዚአብሔር በሺህ ዘመናት ይሄን ኪዳን በምድር ላይ ከሰው ደም ጋር አቀላቅሎ ያስቀመጠበት የራሱ የጥንካሬ መንፈሳዊ አንድምታ አለው። ዓለም ላይ የሚደረጉት ነገሮች ሁሉ ይሄንን ሲክሬት ለማፍረስ የሚካሄድ አካሄድ እንደሆነ ታያላችሁ ማለት ነው። ለምሳሌ ሌላኛው ቪክቶሪ ኦቨር ኤቪል ነው። ሰይጣንን ድል መምቻ ነው። እንደምታውቁት ከደም ጋር የተያያዙ በዮሐንስ ራእይ የክርስቶስ ልብስ በደም የተረጨ ሆኖ ይታያል ይለዋል በዮሐንስ ራእይ ላይ። ይሄም ቀይ ቀለም የክርስቶስን ድልና የኃጢአትን ስልጣን ኃጢአት ላይ ስልጣን እንዳለው ኃጢአትን እንደሰባበረ እንደሚያሳይ በዮሐንስ ራእይ ላይ ያስቀምጥልናል። ይሄ የቀይ ቀለም የደም ምልክት ላይ እርኩሱ ዓለም ፋይት በሚያደርግ ጦርነት በሚከፍትበት ሰዓት ላይ ዓለማችን በተለያየ መልኩ የቀይ ምልክት የቀይ አቧራ፣ የቀይ ጨረቃ፣ የቀይ የደም ምልክቶች ይታያሉ ማለት ነው። ሌላኛው ለምሳሌ የመናፍስት ማግኔት ስፒሪቹዋል አትራክሽን ነው። አንዳንድ መንፈሳዊ ትምህርቶች በደም ውስጥ ያለው አይረን መግነጢሳዊ ባህሪ እንዳለው ይነግሩናል። አይረን የሆነ ብረታማ ተፈጥሮ ስላለው ሳቢነት አትራክሽን እንዳለው ይናገራሉ። ይሄ መግነጢሳዊ ኃይል መንፈሳዊ ኃይልን ወይም ላይት ወደ ሰውነት በመሳብ መንፈሳዊነትና ንጽህናን ላይ የሚሰራው ስራ እንዳለ ታያላችሁ። እርኩሳን መናፍስቶችም ይሳባሉ በስጋችን ወደ ስጋችን በአይረን አማካኝነት ልክ እንደ ማግኔት። እንደገናም ቅዱሱ የእግዚአብሔር መንፈስም ቅዱሳን መላእክትም ቅዱሳን መናፍስቶች ወደ ህይወታችን ለመሳብ በአይረን በደማችን ውስጥ ተግተን የምንሰራው ስራ ይኖራል ማለት ነው። ለምሳሌ ጾም፣ ጸሎት ከሚያደርጉት ነገሮች መካከል አንዱ በደማችን ውስጥ ያለው የአይረን ብክለትን የማስተካከል ጉልበት አለ። በደማችን ውስጥ ያለ የአይረን ክምችት ላይ ማስተካከል ምክንያቱም መንፈሳዊ ንጽህና በአይረን በብረታ ብረቶች ላይ እንዲሰራ ብረታ ብረቱ እንዳይዝጉ የዛገ ከሆነ እርኩሳን መናፍስትን የመሳብ ጉልበት አላቸው። ደም ስርዓታችን ውስጥ ያለው አይረን ንጹህ ከሆነ በጾም በጸሎት በዚህ ውስጥ መናነጻው ከሆነ የእግዚአብሔር መንፈሳዊ ኃይል የመሳብ ጉልበት አለው ማለት ነው። ለዚህ ምሳሌ የሚሆነው የቀይ ባህር ምሳሌ ሬድ ሲ ሪደምፕሽን ይሉታል። በቀይ ባህር መከፈል እስራኤላውያን በዛ ውስጥ ማለፋቸው የመዳን ወይም የሪደምፕሽን ምሳሌ እንደሆነ ታያላችሁ ማለት ነው። ለምንድን ነው የሆነው? ለምንድነው ቀይ ባህርን የመረጠው? ቀይ ባህር የሚለው ነገር የእግዚአብሔር ጥንታዊ ስያሜ እንደሆነ ይታወቃል። ለምን ቀይ ባህርን መረጠው? በሌላ ለምንድን ነው? በበረሃ ቅርብ እኮ ነው ከእስራኤል ግብጽ በጣም በእግር እኮ ወካ አድርጎ የሚገባበት ነው። አሁን ጋዛ ባለበት ቦታ ላይ ማለት ነው። ለምን ያን ቦታ አልተጠቀመም? ለምን ቀይ ባህርን መክፈል እግዚአብሔር ፈለገ? መንፈሳዊ ምስጢራት አሉት። የእግዚአብሔር የኃይል መገለጫ ነው። ቀይ ቀለም ላይ እግዚአብሔር ያለው ኃይል የሚያሳይበት መንፈሳዊ ሲክሬት አለ። እዛ ኤሪያ ላይ እርኩሳን መናፍስቶች ይዋጋሉ። እዛ ቦታ ላይ ነው የፈርዖን መናፍስቶች እስራኤላውያን አቋርጠው የሚሄዱትን ለመውጋት ከኋላ ተከታትለው የመጡት እዛው ስፍራ ላይ ነው። እዛው ስፍራ ላይ ነው የሰጠሙት። ቀይ ባህር ቀይ ምልክት ያሳየው በውስጡ ባሉት አልጌ ዝርያዎች ነው። እነሱ ደግሞ ከአይረን ጋር የተያያዘ ምልክት የሚያሳዩበት ነው። ይሄ አይረን ደግሞ እግዚአብሔር ይሄን የብረት መንፈሳዊነት እግዚአብሔር በሰው ልጅ በተፈጥሮ በደመናት በቀይስ በሰማይ በምኑ የተቀመጠበት ሲክሬት ታያላችሁ ማለት ነው። በትክክለኛ ይሄን ነገር በደንብ እናስተውላለን። ውድ ሣድስ ቤተሰቦች የሰው ልጅ መፈጠር አዳምና አዳም ኤንድ እርት ላይ አዳም የሚለው ቃል ከዕብራይስጡ አዳማህ ከሚለው ነው የመጣው። አዳማህ ለምንድን ነው አዳማህ የሚለው የመጣው? አዳማህ ማለት ቀይ መሬት ማለት ነው በዕብራይስጥ ትርጓሜ። ከዛ ጋር ነው የተያያዘው ቀይ መሬት። ለምንድን ነው ቀይ መሬት?
ከብረታ ብረት ጋር በተያያዘ እግዚአብሔር ምስጢራትን እዛ ውስጥ እንዳስቀመጠ ታያላችሁ። ከዛ ነው ስያሜው አዳም የሚለው የመጣው። ስለዚህ ይሄ የሚያሳየው የሰው ልጅ ከቀይ መሬት አቧራ ይሄ የምናየው ቀይ የሚመስል አፈር ያለው ለዚህ እኮ ነው ሁሉ ጊዜ የምላችሁ የሰው ልጅ የተፈጠረው መጀመሪያ በእኛ ኢትዮጵያውያን ቀለም ነው የተፈጠረው። ነጭ ቀለም ሆኖ አይደለም የተፈጠረው። ልብ በሉ፣ በኢትዮጵያውያን ቀይ አፈር ቀይ ብረታማ መልክ ባለው መልክ ነው የተፈጠረው የሰው ልጅ። ከዛ በኋላ ነው ወደ ፈረንጅነት የተቀየረው። ዩሲ ይሄ በጣም ታላቅ ምስጢር ነው፣ መጀመሪያ ላይ ከነበሩት ምስጢራት መካከል ማለት ነው። ስለዚህ ይሄንን ሊገባን ይገባል። የሰው ዘር መገኛ ኢትዮጵያ የሚለውን ነገር ስታዩ ከዚህ ሲክሪት ጋር አብራችሁ ተያይዙታላችሁ። አንድ ፕሮግራም በዚህ ላይ ሰራላችኋለሁ፣ ግን ይሄንን እንዳትረሱት። ስለዚህ ይሄ አዳማ ከሚለው ቀይ መልክ ካለው ደማማ መልክ ካለው ከአፈር ነው የሰው ልጅ የተሰራው ማለት ነው። ስለዚህ ደሙም ያንን የምድር ባህሪ ወይም አይረንን ይዞ መፈጠሩን ታያላችሁ። ሰው ደም ውስጥ ያለው አይረን እውነት ይሄ እንደሆነ ታያላችሁ ማለት ነው። ስለዚህ ሳይክሎን ደም ቀይ ይዞ ታየ ሲባል እግዚአብሔር ምን ሊነግረን አስቦ ነው ተብሎ ነው መነገር ያለበት። ምክንያቱም መንፈሳዊ ሲክሪቱ በብዙ መልኩ መጽሐፍ ቅዱሳዊም ጭምር ስለሆነ ማለት ነው። መጥቼ ደግሞ በዛ ዙሪያ ላይ ላሳያችሁ ውድ የሣድስ ቤተሰቦቼ። ይሄ ሳይክሎን በመጽሐፍ ቅዱስ ምንድነው? ስለዚህ ቀጥሎ በምድር ላይ ምን ሊከሰት ይችላል? እነዚህ ነገሮች ደግሞ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ የሣድስ ቤተሰቦቼ በመጽሐፍ ቅዱስ ላይ ሳይክሎን የመናወጥ ምልክት ነው። የአውሎ ንፋስ ወይም ሳይክሎን ዊርል ዊንድንም ጨምሮ ስቶርምንም ጨምሮ በመጽሐፍ ቅዱስ በስፋት ከተቀመጡት ነገሮች መካከል ይገኛል። ሚኒንግ ወይም ትርጓሜው አንደኛ የእግዚአብሔር ኃይልና ግርማ መገለጫ ነው። ማኒፌስቴሽን ኦፍ ጋድስ ፓወር ነው። ይህም ለምሳሌ በናሆም 1:3 ላይ የእግዚአብሔር መንገድ በአውሎ ንፋስና በከባድ ንፋስ ውስጥ ነው፣ ደመናውም የእግሩ አቧራ ነው ብሎ ያስቀምጠዋል። እግዚአብሔር ዓለምን በመቆጣጠር ረገድ ፍጹም ኃይል ያለው መሆኑን ለማሳየት በተፈጥሮ ኃይሎች ውስጥ አልፎ እንደሚሄድ ይነግረናል። ይህም የሚያሳየው እግዚአብሔርን መፍራት እንደሚገባ ነው። ስለዚህ በዚህ አውሎ ንፋስ በዚህ አውስትራሊያ በተከሰተው ቀዩ ደም አውሎ ንፋስ ታይቷል ወይም ደግሞ ምልክት አለው ብለን የምንለው አንደኛው የእግዚአብሔር ኃይልና ግርማ የሚገለጥበት ጊዜ መቅረቡን ነው። ሁለተኛው የእግዚአብሔር ፍርድና ቁጣ judgment and wrath of God የእግዚአብሔር ቁጣ መገለጫ እንደሆነ ታያላችሁ። ይህም ለምሳሌ ለኃጢአተኞች ምድራችን ለተከሰተው እግዚአብሔርን ለሚቃወሙ አውሎ ንፋስ በድንገት የሚመጣ የእግዚአብሔር የቁጣ ፍርድ እንደሆነ በትንቢተ ኤርምያስ ምዕራፍ 23 ከቁጥር 19 ላይ ይነግረናል። እነሆ የእግዚአብሔር ማዕበል ቁጣ ወጥቷል፣ ተካክሎ የሚሽከረክር አውሎ ንፋስ ነው፣ በኃጢአት ራስ ላይ ይሽከረክራል ብሎ በትንቢተ ኤርምያስ ምዕራፍ 23 ከቁጥር 19 ላይ ያስቀምጠዋል። እግዚአብሔር አመጽንና ኃጢአት በምድር ላይ በዝቷል፣ ለዚህ ዝም ብሎ አያልፍም። ይሄን ሲነግረን ፍርድ እንዳለና በቅርቡም ዓለማችን ከባድ ፍርድ እንደሚጠብቃት ያም የማይቀር መሆኑን ምልክት አድርጎ ያስቀምጥልናል። የደም አውሎ ንፋስ ሲሆን ደግሞ እሱ ውስጥ ያለውን ነገር ተመልከቱት። አውሎ ንፋሱ ይሄ የሚያሳየን በጣም የሚገርም የእግዚአብሔር የደም ፍርድ እንዳለ የሚያሳየን ይሆናል ማለት ነው። ሌላኛው ድንገተኛ ጥፋትና መበተን ሲመጣ ይህንን የደም አውሎ ንፋስ ምልክት አድርጎ እግዚአብሔር ያሳየናል። በመጽሐፍ ምሳሌ ምዕራፍ 1 ከቁጥር 27 ላይ ድንጋጤያችሁ እንደ አውሎ ንፋስ ጥፋታችሁም እንደ ማዕበል በመጣባችሁ ጊዜ ብሎ ያስቀምጣል። የክፎችን እቅድ ምድር ያመጣችውን የደም ሀብት ልክ እንደ አውሎ ንፋስ በአንድ አፍታ እንደሚጠፋና እንደሚበተን ሕይወታቸውም እንደሚፈርስ እግዚአብሔር በደም አውሎ ንፋስ አድርጎ ይህንን ምልክት አድርጎ ሰጥቷል። ሌላኛው አራተኛው ከኃጢአት የሚመጣ መከራ ነው። reaping consequences of sin ነው። የንፋስ አዝመራ ማዕበልን ማጨድን ይመለከታል። ለምሳሌ በትንቢተ ሆሴዕ ምዕራፍ 8 ከቁጥር 7 ላይ ንፋስን ዘርተዋልና አውሎ ንፋስን ያጭዳሉ ይላል እግዚአብሔር ቃል። የሰው ልጅ ኃጢአቱ በዝቷል። አሁን ላይ ያንን ኃጢአት ሲዘራ በመጨረሻው የሚመጣው መዘዝ አውሎ ንፋስ ነው። በደም የተበከለ አውሎ ንፋስ ደግሞ ሌላ አይነት አውሎ ንፋስ አይደለም፣ በደም የተለወሰ አውሎ ንፋስ ነው። ከዘራው እጅግ የባሰና አጥፊ እንደሚሆንም
ያስጠነቅቃል። ሌላኛው አምስተኛው ትህትናን የሚያስተምር ጣልቃ ገብነት ነው። ዲቫይን ኢንተርቬንሽን ቱ ሃምብል። ይህም በኢዮብ በጻፈ ኢዮብ ምዕራፍ 38 ቁጥር 1 ላይ እግዚአብሔርን በአውሎ ነፋስ ውስጥ ሆኖ ኢዮብን መለሰው ይላል። መለሰለት። እግዚአብሔር እንዳነጋገረው በአውሎ ነፋስ ውስጥ ይናገራል። ኢዮብ እግዚአብሔርን ለመጠየቅ በደፈረ ጊዜ እግዚአብሔር በኃይሉ ተገልጦ ሰው ከፈጣሪው ፊት ትሁት መሆን እንዳለበት ያስተምረናል። አሁን ይህ ምልክት የደም አውሎ ነፋስ በታየበት ሰዓት ላይ ደም እንዳለ የሚያምኑ የዓለም ህዝቦች የሚጸልዩ በእግዚአብሔር ፊት የሚንበረከኩ እግዚአብሔር በትህትና የሚናገርበት መንገድ እንደሆነም ልናቅ ይገባል። ስድስተኛው መንፈሳዊ መሸጋገሪያ ነው። spiritual transition and transport ነው። አውሎ ነፋስ በታማኝ አገልጋዮች ህይወት ውስጥ መለኮታዊ ለውጥን፣ መነጠቅን ወይም ከምድር ወደ ሰማይ መሸጋገሪያን ሊያመለክት ይችላል። በሁለተኛ ነገሥት ምዕራፍ 2 ከቁጥር 11 ላይ ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። ኤልያስ ሳይሞት ወደ ሰማይ ሲወሰድ እግዚአብሔር ተሽከርካሪውን አውሎ ነፋስ ነው ያደረገለት። የእሳት ሰረገላ ይለዋል። እሳት ቀይ ነው፣ ደም ነው። እግዚአብሔር ንጥቀትን ሰዎችን ከምድር የሚነጥቃቸው የሚወስዳቸው ይሄ ክፉ ዘመንን የሚያሻግራቸው ሰዎች የሚበረቱበት ዘመን መሆኑን በቀይ ደም በነበረው አውሎ ነፋስ ምልክት አድርጎ አስቀምጧል። ይህም እግዚአብሔር የቅዱሳኑን ህይወት እንደሚቆጣጠር ያሳያል። በሰባተኛ ደረጃ እግዚአብሔር የመጠበቅና የመታደግ ምልክት ፕሮቴክሽን ኤንድ ዴሊቨራንስ ነው። ምንም እንኳን አውሎ ነፋስ አጥፊ ቢመስልም እግዚአብሔር በአውሎ ነፋስ አማካኝነት ታማኞችን ከጠላቶቻቸው ሊያድንና የጸና መሸሸጊያ ሊሆናቸውም እንደሚችል ይጠቅሳል። በትንቢተ ናሆም ምዕራፍ 1 ከቁጥር 7 ላይ እግዚአብሔር ቸር ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ብሎ ያስቀምጣል። ማዕበልን በኃጢአት ላይ ሲያመጣ ለሚያምኑት መሸሸጊያ እንደሚያደርግም መጽሐፍ ቅዱስ ይነግረናል። እግዚአብሔር በፈተና ማዕበል ውስጥ ላሉ ጥንካሬና ጥበቃን እንደሚሰጥ ማዕበሉን ለእነርሱ መንገድ መክፈቻ ላይ ያደርገው እንደሚችል ያሳየናል። ስለዚህ ለኛ ግን ለምናምነው በእግዚአብሔር ፊት ለምንበረከክ ግን የደም አውሎ ነፋስ ታይቷል ብለን ስንል በዛ ውስጥ እግዚአብሔር በዚህ ሁሉ የምድራችን ማዕበል አስጨናቂ ነገር ምድራችንን በዚህ በዋጣት በዚህ ሰዓት ላይ እግዚአብሔር ግን ጥበቃ እንደሚሰጠንም ኮቨናንት አለው ማለት ነው። በመጽሐፍ ቅዱስ ላይ ይሄንን በትክክል አስቀምጦታል ማለት ነው። ውድ ሣድስ ቤተሰቦቼ ከዛ ውጪ እንግዲህ የዓለም መጨረሻ ምልክትም ነው እንደምታውቁት ደምና ከደም ጋር የተያዘ አውሎ ነፋስ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 30 እስከ 31 ላይ በሰማይና በምድር ድንቅ ደምንና እሳትን የጭስ አመድንም አሳያለሁ። ታላቁን የሚያስፈራውን የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ብሎ አስቀምጧል። ይሄም ትንቢት የሚያሳየው ተፈጥሮ በአሰቃቂ ሁኔታ እንደሚለወጥ ነው። ማዕበልና አውሎ ነፋስ ተያይዞ ሲመጣ የሰማይ የምድር መናወጥ እንዲሁም ታላቅ የፍርድ ቀን የፍርድ ዘመቻ መጀመሩን ያመላክታል። የጨረቃ ደም መሆን ለምሳሌ moon turning to blood የመጨረሻው ዘመን የሚከሰት ሰማያዊ ምልክት እንደሆነ መጽሐፍ ቅዱስ ላይ ያስቀምጡናል። የደም ጨረቃን ከነገረን የደም አውሎ ነፋስም የዛው አካል መሆኑን ታያላችሁ። ሌላኛው የባህር ማዕበልና የህዝቦች መደንገጥን ያሳያል። ሉቃስ 21:25 ላይ በምድር አሕዛብ ከባህሩና ከሞገዱ የተነሳ ሲጨነቁ አሕዛብም ይደነቃሉ፣ በሰማይም ፀሐይና ጨረቃ ከዋክብትን ምልክትን ያሳያሉ ብሎ ያስቀምጣል። ይህም ሱናሚ፣ ሳይክሎን፣ የባህር ማዕበልን ጨምሮ የሞገድ መነሳሳት የሰው ልጅ የሚያስደነግጥ የዓለም መጨረሻ ጥግ ምልክት አድርጎ በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ መጨረሻው ዘመን ምልክቶች መካከል አድርጎ ገልጾታል። ስለዚህ ይህም የአየር ንብረት መዛባትና ታላላቅ አውሎ ነፋሶችም እንደሚጨምር ያሳየናል። ለዚህም ሌላኛው ምልክት በማቴዎስ ወንጌል ምዕራፍ 24 ከቁጥር 7 እስከ 8 የመከራ መጀመሪያ ማዕበልና አውሎ ነፋስም እንዳለበት ይነግረናል። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳሉ። ረሃብም ቸነፈርም የመሬት መናወጥም በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ እንደሆኑ መጽሐፍ ቅዱስ ይነግረናል። ምንም እንኳን ቃል በቃል ማዕበል ባይልም የመሬት መናወጥና ቸነፈር የተፈጥሮ መዛባት እንደሆኑ ታያላችሁ። በመጨረሻው ዘመን መቃረቢያ ነው። የደም አውሎ ነፋስም እንደዚሁ አቧራው ሌላው ጤናማነት አይደለም፣ የዚሁ አካል ነው። በመሬት ላይ የሚፈጠር የተፈጥሮ ችግር ነው። ይህም ምጥ ተብሎ ከተቀመጡት መካከል ይገኛል ማለት ነው። ሌላኛው የሰማይ መናወጥና ማዕበልን በዮሐንስ ራእይ ምዕራፍ 6 ከቁጥር 12-13 ድረስ ያስቀምጠዋል። ምን ይለዋል? ስድስተኛው ማህተም በተፈታ ጊዜ አየው፣ ታላቅ የመሬት መናወጥ ሆነ፣ ፀሐይም ጠጉር ማቅ ለብሶ
ጥቁር ሆነ፣ ጨረቃ ሙሉ ደም ሆነች። የሰማይ ከዋክብትም የበለስ ዛፏ በታላቅ ነፋስ ተናውጣ ነው የሚለው። በታላቅ ነፋስ፣ በአውሎ ነፋስ ተናውጣ ያልበሰለውን ፍሬዋን እንደምትጥል ወደ ምድር ወደቁ ብሎ ያስቀምጠዋል በዮሐንስ ራእይ ምዕራፍ 6 ከቁጥር 12 እስከ 13። ይህም በራእይ መጽሐፍ የተጠቀሰው ክፍል ታላቅ ነፋስ ብሎ ያስቀመጠው ሳይክሎን ሲነሳ የሰማይ አካላት እንደሚናወጡና ፍርዱም እንደሚመጣ ያሳያል። በዚህ ላይ እንግዲህ ታላቅ ንፋስ የሚለው ቃል የአውሎ ንፋስን ወይም የማዕበል ጥንካሬን እንደሚገልጽ ታያላችሁ ማለት ነው። ስለዚህ በይሄ የደም የለበሰ አውሎ ንፋስ በአውስትራሊያ የተከሰተ ሲባል ዝም ብሎ ይሆን አይደለም። የእግዚአብሔር የመጨረሻው ዘመን ማስጠንቀቂያ እንደሆነ ልብ እንድትሉ ያስፈልጋል። የተፈጥሮ መዛባትን ይገልጻል። ማዕበል፣ አውሎ ንፋስ ወይም ሳይክሎን፣ ቶርኔዶ የባህር መናወጥ ከወትሮ በተለየ ሁኔታ እየጠነከረ መምጣቱ ነው የሚያሳየው። ስለዚህ በተፈጥሮ ላይ ችግር እንዳለ አሁንም ችግር እንዳለ ይነግራቸዋል። የምጥ መጀመሪያ ነው። እነዚህ ተፈጥሯዊ ክስተቶች የጌታችን ኢየሱስ ክርስቶስ ዳግም ምጽአት መቃረቡን የሚያሳዩ ምልክቶች ናቸው። ምጥ ይላቸዋል። የፍርድ ምልክትም ነው። ደምና እሳት ተያይዘው የሚነሱት በእግዚአብሔር ፍርድ ዘመን መሆኑን ለማሳየትም ጭምር ነው። ሌላኛው ዝግጁነት። አማኞች ጌታችንን ኢየሱስ ክርስቶስን የሚያምኑ ኦርቶዶክሳውያን ክርስቲያኖች፣ ፕሮቴስታንት ክርስቲያኖች፣ ካቶሊክ ክርስቲያኖች በእነዚህ አጋጣሚዎች ሳትደናገጡ ምልክቶቹን በማየት ንቁ። እውነቴን ነው የምነግራችሁ። ንቁ እንድትሆኑ ለዳግም ምጽአቱም ዝግጁ እንድትሆኑ እግዚአብሔር ለኛ ግን በማዕበልና በአውሎ መካከል መንገድ አለው እንዲል እንዲሁ እግዚአብሔር ደግሞ ለኛ መንገድ ሰጥቶናል። ያ መንገድም ሕይወትም እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ ብቻ ነው። ይህንን ነገር ልብ በሉ። እሱም ነው ለፍርድ የሚመጣው። ስለዚህ ከዚሁ መዘጋጀት እንደሚያስፈልግ ማየት ያስፈልጋል። ውድ ሣድስ ቤተሰቦቼ ይህን ስለተከታተላችሁኝ አመሰግናለሁ። መቼም በጣም ብዙ እውቀት አግኝታችሁበታል። ለዚህም ይህን ፕሮግራም ላይክ አድርጋችሁ ሼር እያደረጋችሁ ለሰዎች ብታዳርሱ እውቀቱ ለብዙሃን እንደሚዳረስ እርግጠኛ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ። የአፍሪካ መዲና በሆነችው አዲስ አበባ እድገቷና ውበቷ ልዩ ከሆነ ሰነባብቷል። ታዲያ እርሶስ አሻራውን እዚች ውብ ከተማ ላይ ማሳረፍ ይፈልጋሉ? እንግዲያውስ የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አጠገብ የከተማውን ስታንዳርድ በጠበቀ ሁኔታ አፓርትመንቶችን በካሬ 84,000 ብር እየሸጥን እንገኛለን። እንዲሁም ከ10% ቅድመ ክፍያ ጀምሮ ልዩ የ30% ቅናሽን አዘጋጅተናል። በተጨማሪም በባንክ መግዛት ለምትፈልጉ ደንበኞቻችን 50% የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው።